ሰላም ጤና ይስጥልኝ። የቢዝነስ ጉዳዮች ወደሚቀርቡበት ቢዝነስ ኪ ቻናላችን እንኳን ደህና መጣችሁ። በየመንገዱና በየሱቁ የምናየው የቦንዳ ወይም ሰልባጅ ልብስ ከየት ተነስቶ እንዴት ሀገራችን ይገባል? አትራፊነቱስ? በዚህ ቪዲዮ ከመነሻው እስከ መዳረሻው ያለውን ሙሉ ጉዞ አጠር አድርገን እናያለን። ቪዲዮውን ላይክ፣ ሼር እና ሰብስክራይብ በማድረግ እስከ መጨረሻው ተከታተሉ። የኢትዮጵያ ጨርቃ ጨርቅና አልባሳት አምራቾች ማህበር ባካሄደው ጥናት መሰረት በኢትዮጵያ ውስጥ የሚሸጠው አጠቃላይ የልብስ ገበያ 53% የሚሆነውን ድርሻ የያዘው ሰልባጅ መሆኑን ያረጋግጣል። ይህ እንግዲህ ከግማሽ በላይ መሆኑ ነው። በእርግጥ ይህ ትልቅ ቁጥር ነው። በሌላ በኩል የሀገር ውስጥ አምራቾችና መደበኛ ነጋዴዎች የቀረውን 47% ድርሻ ብቻ ነው የሚሸፍኑት። ለዚህ ደግሞ ዋናው ምክንያት የህብረተሰቡ የመግዛት አቅም መቀነስ እንዲሁም የቦንዳ ልብሶች የተሻለ ጥራትና አነስተኛ ዋጋ ለቀሪው 53% የገበያ ሽፋን ዋነኛ ምክንያቶች መሆናቸው ይጠቀሳል። ለመሆኑ የቦንዳ ልብስ ምንድን ነው? መነሻውስ ከየት ነው? ቦንዳ ወይም ሰልባጅ የምንላቸው አልባሳት በአሜሪካ፣ በካናዳ፣ በእንግሊዝና በምዕራብ አውሮፓ ሀገራት በሚገኙ የበጎ አድራጎት ማዕከላት ወይም ለዚህ ተብለው በተዘጋጁ ሳጥኖች ወይም ደግሞ ገንዳዎች ውስጥ ከነዋሪዎች የተሰበሰቡ ወይም የተጣሉ ልባሽ ጨርቆች ናቸው። የእነዚህ አልባሳት ዋና ዓላማ የበጎ አድራጎት ድርጅቶችን ለመደገፍ ወይም ደግሞ ልባሽ ጨርቆችን መልሶ ለመጠቀም ወይም ሪሳይክል ለማድረግ ነው። እነዚህ ልባሽ ጨርቆች ከተሰበሰቡ በኋላ በአይነት ይለያሉ። ያልተመረጡትና በጣም የተጎዱት ደግሞ ወደ ፋብሪካ ገብተው በመፈጨት መልሰው ጥቅም ላይ ይውላሉ። የተመረጡት ልብሶች የሴቶች፣ የወንዶች፣ የህፃናት ጃኬቶችና ጂንሶች በአይነት ይመደባሉ። በመቀጠልም ከ45 እስከ 55 ኪሎ ግራም በሚመዝኑ ጥቅሎች ወይም ቦንዳዎች ይታሸጋሉ። ከዚያም በመርከብ ተጭነው ወደ ተለያዩ ሀገራት ወደኛ ሀገር ጭምር ይጓጓዛሉ። ታዲያ እነዚህ አልባሳት ወደ ሀገራችን የሚገቡት እንዴትና በየት በኩል ነው የሚለውን ደግሞ ልንገራችሁ። ልብሶቹ በመርከብ ተጭነው ረዥም ጉዞ ካደረጉ በኋላ በበርካታ የሀገሪቱ ድንበር በኩል ወደ ሀገር ውስጥ ይገባሉ። ብዙ ጊዜ ወደ ሀገራችን የሚገቡት በዋናነት በሁለት አቅጣጫዎች ነው፣ በምስራቅና በደቡብ። በምስራቅ አቅጣጫ በሀገራችን በተለይም በጅቡቲ በኩል አድርገው በገላፊና በደወሌ እንዲሁም ደግሞ በሶማሌላንድ በኩል በቶጎ ጫሌ መስመር ወደ ሀገራችን ገበያ ይገባሉ። በደቡብ በኩል ደግሞ በኬንያ ድንበር በሞያሌ መስመር ወደ ሀገራችን ይገባሉ። በከባድ የጭነት መኪኖች ተጭነው ወደ ዋና ዋና የንግድ ማዕከላት ማለትም ወደ አዲስ አበባ፣ ወደ ድሬዳዋ፣ ሐዋሳ፣ አዳማ ይሰራጫሉ። ምንም እንኳን የንግድ መመሪያችን የራሳቸው የሆኑ የቁጥጥር ስርዓት ቢኖራቸውም ገበያው ባለው ከፍተኛ ፍላጎት ምክንያት በየቀኑ በብዙ ቶን የሚቆጠር ቦንዳ ወደ ሀገር ውስጥ መፍሰሱን ቀጥሏል። ቦንዳዎች የት ይከፈታሉ? ሂደቱስ ምን ይመስላል የሚለውን ደግሞ ልንገራችሁ። በኢትዮጵያ የቦንዳ ንግድ ውስጥ በጣም አስደሳች ፉክክር የሚታይበት ቦታ የቦንዳ መክፈቻ ገበያ ነው። እንደ አዲስ አበባ በተለይም ደግሞ አስኮ እንዲሁም አዳማ፣ ሻሸመኔ፣ ሐዋሳና ድሬዳዋ ባሉ ገበያዎች ማለዳ በጠዋት ነጋዴዎች ይሰበሰባሉ። ጅምላ ሻጮች አዲስ ያልተከፈተ ቦንዳ በገዢዎች ፊት በቢላዋ በመተርተር ይከፍታሉ። ሽያጩ በሁለት ይከፈላል። አንደኛው እንዳለ ሙሉ ቦንዳውን በመሸጥ ሲሆን ሁለተኛው ደግሞ ቦንዳውን በመክፈት እና ልብሶችን በመምረጥ የሚደረግ የጨረታ ወይም ሽያጭ ነው። ታዲያ ቦንዳው ተፈቶ በሚደረግ ግዢ ጥራቱን መሰረት በማድረግ በ3 ደረጃዎች ይከፈላል። አንደኛ ደረጃ ታይዋን ወይም ካሜራ ተብሎ ይጠራል። ቦንዳው እንደተከፈተ ቸርቻሪዎች ፈጥነው በመግባት ጥራታቸው ከፍተኛ የሆኑ ብራንድ ያላቸውና አዲስ የሚመስሉ ልብሶችን አንድ ባንድ ይመርጣሉ። እነዚህ ካሜራ ወይም ታይዋን ይባላሉ። ዋጋቸው ውድ ቢሆንም በሱቅ ደረጃ በጥሩ ትርፍ ይሸጣሉ። ሁለተኛ ደረጃ የሚባሉት ደግሞ እፎይታ ይባላሉ። እፎይታ የሚባሉት ከካሜራ ወይም ከታይዋን የተረፉት መደበኛ ጥራት ያላቸው ልብሶች በጅምላ ወይም በጥቅል በመካከለኛ ዋጋ ለደንበኞች ይሸጣሉ። የመጨረሻውና ሶስተኛ ደረጃ እንከን የሚባል ሲሆን እነኚህ ደግሞ ስፌት ወይም እጥበት የሚያስፈልጋቸው ተለይተው አነስተኛ ገቢ ላላቸው ደንበኞች በዝቅተኛ ዋጋ ይሰራጫሉ። ለመሆኑ የቦንዳ ንግድ ምን ያህል ትርፋማ ነው የሚለውን ደግሞ ልንገራችሁ። መረጃዎች እንደሚያሳዩት የቦንዳ ንግድ ከማንኛውም አልባሳት ንግድ የተሻለ ከፍተኛ የትርፍ ዳግ ወይም ፕሮፊት ማርጂን አለው። እናም የቦንዳ ልብስ ንግድ በጣም አትራፊ እንደሆነ ልጠቁማችሁ እወዳለሁ። ለመሆኑ የዚህ ንግድ ህጋዊነት ምን ይመስላል የሚለውን ደግሞ እኔ
በኢትዮጵያ ሀገር በቀል የጨርቃጨርቅ ኢንዱስትሪዎች እና የህዝብ ጤና ለመጠበቅ ሲባል የቦንዳ ወይም ሰልባጅ አልባሳትን ለንግድ ዓላማ ወደ ሀገር ማስገባት በጉምሩክ ህግ ሙሉ በሙሉ የተከለከለና እንደ ኮንትሮባንድ የሚቆጠር ቢሆንም በገበያው ባለው ከፍተኛ ፍላጎት ምክንያት የችርቻሮ ንግዱ ሳይቋረጥ ይካሄዳል። ይህ ንግድ በህግ የተከለከለ በመሆኑ አጠቃላይ የስራ መስመሩ የሚንቀሳቀሰው ያለ ንግድ ፍቃድ በሚሰሩ አካላት አማካኝነት ነው። የቦንዳ ልብስ ወደ ሀገር ሲመጡ ይሁን ሲዘዋወሩ ከተያዙ በህግ አግባብ ይወረሳሉ። ታዲያ እነዚህ የተወረሱ የቦንዳ አልባሳት መጨረሻቸው ምን እንደሚሆን ከጠየቃችሁ በጉምሩክ ኮሚሽንና በፖሊስ የተያዙ የቦንዳ አልባሳት እቃውን ያጓጓዘ መኪና በህግ ተወርሶ ወዲያውኑ ወደ ጉምሩክ መጋዘን ይገባል። በመቀጠልም መንግስት በጉምሩክ አዋጅ መሰረት 3 አማራጮችን ይተገብራል። አልባሳቱ በጤና ላይ ችግር ያመጣሉ ተብሎ ከተጠረጠሩ ወይም ከተበላሹ ሙሉ በሙሉ ይቃጠላሉ ወይም ይወገዳሉ። ከጥቅም ውጭ ካልሆኑ ደግሞ በግልጽ ጫራታ ተሽጠው ወደ ገበያ ይሰራጫሉ ወይም ደግሞ ለተፈናቃዮችና ለተቸገሩ ወገኖች ድጋፍ እንዲሆኑ ለበጎ አድራጎትና ለተፈጥሮ አደጋ ለደረሰባቸው ተቋማት ተላልፎ ይሰጣል። ውድ የቻናላችን ቤተሰቦች ለማጠቃለል ያህል የቦንዳ ልብስ ንግድ በሀገራችን የጨርቃ ጨርቅ ኢንዱስትሪ ላይ ተጽዕኖ ቢያሳድርም ለብዙ የጅምላና የችርቻሮ ነጋዴዎች ከፍተኛ የገቢ ምንጭ እንዲሆን ለደንበኞች አነስተኛ ዋጋ ያለው አልባሳት ማግኛ መንገድ ሆኖ ቀጥሏል። ከወደዳችሁት ቻናሉን ሰብስክራይብ አድርጉ። በሚቀጥለው በሌላ የቢዝነስ ነክ ፕሮግራም ስንገናኝ ሰላም ሁኑ።